አብርሃም እግዚአብሔርን የሚያውቀው ዕውቀት አለ የተወሰነ የሚያውቀው ነው ልጅ አለ እሱ ጋር እዚህ ጋር ግን ሲመጣ በሌላ መረዳት ነው አብርሃም ጋር እግዚአብሔር ይመጣው እኔ ኤልሻዳ ሃሌሉያ ክብር ለናዝሬቱ ለኢየሱስ ይሁን ዛሬ የእናንተ ቀን ነው Today is your day. በቃ ማምነው ይሄንን ነው እግዚአብሔር በቃሉ በኩል ይነካቸዋል God will touch you through his word. ክብር ለናዝሬቱ ለኢየሱስ ይሁን Glory be to Jesus. በውስጤ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 17 ላይ እግዚአብሔር የሰጠኝ ቃል አለ ይሄን ቃል በእናንተ ላይ አውጃለሁ Let's open our Bible to the book of Genesis chapter 17. ይሄ መጽሐፍ በጣም በሚገርም ሁኔታ የአንድ ሰው ዛሬ የሁለት ሰው ነው አንዱ የኔ ነው አንዱ የማን እንደሆነ አላቀም የኔ ነው የሚል በደንብ ጮህ አሜን ብሎ ይወስዳል Today is your day. If you believe it, shout amen. እዚህ ክፍል ላይ ስትመለከቱ እግዚአብሔር ለአብርሃም መጣና ቃል የሰጠው ስፍራ ነው 17 ላይ አብርሃም ይላል እድሜው 99 ዓመት በሆነ ጊዜ እግዚአብሔር ተገልጦለት እንዲህ አለው እኔ ኤልሻዳይ ነኝ በፊቴ ተመላለስ ነቀፋም አይኖርብህ በእኔና ባንተ መካከል የተመሰረተውን ኪዳን አጸናለሁ ዘርህንም እጅግ አበዛለሁ አብርሃምም በግንባሩ መሬት ላይ ተደፋ እግዚአብሔር እንዲህ አለው የምገባልህ ኪዳን ይህ ነው የብዙ ሕዝብ አባት ትሆናለህ ከእንግዲህም ወዲህ ስምህ አብርሃም መባል ቀርቶ አብርሃም ይሆናል የብዙ ሕዝብም አባት አድርጌሃለሁና ዘርህንም እጅግ አበዛለሁ ብዙ ሕዝብም አደርግሃለሁ ነገስታትም ካንተ ይወጣሉ በእኔና ባንተም ካንተም በኋላ ከዘርህ ጋር ከትውልድ እስከ ትውልድ የዘላለም ኪዳኔን እመሰርታለሁ በዚህም ባንተና ካንተም በኋላ የዘርህ አምላክ እሆናለሁ እያለ ይቀጥላል ኢየሱስ ጌታ ነው The Bible in the book of Genesis chapter 17 beginning from verse 1 says and when Abraham was 90 years old and 9 the Lord appeared to Abram and said unto him, I am the Almighty God, walk before me and be thou perfect. And I will make my covenant between me and thee and will multiply thee exceedingly. And Abram fell unto his face and God talked with him saying, As for me, behold, my covenant is with thee, and thou shalt be a father of many nations. Neither shall thy name any more be called Abram, but thy name shall be Abram, for a father of many nations have I made thee. And the scriptures continue. ኢየሱስ ጌታ ነው Jesus is Lord. እዚህ ክፍል ላይ በጣም ከአብርሃም እግዚአብሔር አብርሃምን ያገኘው የመጀመሪያ ስፍራ አይደለም ይሄ ስፍራ If you read the Bible carefully this is not the first encounter Abraham had with God. እግዚአብሔር ወደ አብርሃም መጣና አብርሃም ዕውቀት አለው ያለው ዕውቀት ምንድነው አንድ ሰው እድሜዋ ሳራ ኦልሞስት በዚህ ሰዓት 89 ዓመቷ ነው በዚህ እድሜ የሱ ደግሞ 99 ነው በዚህ እድሜ ልጅ ሊያገኙ የሚችልበት እድል እንደሌለ ባዮሎጂካሊ ተምሯል So Abraham is over 90 and his wife is over 80 so Abraham knows biologically he cannot have a child ይሄ ነው ዕውቀት አለው ውስጡ ላይ ይሄ ዕውቀት ስላለ so he has this knowledge እግዚአብሔር መጣና እንደዚህ ያለው አስቀድሞ እግዚአብሔር በ15 ሜዳችሁ ስታዩ ከእግዚአብሔርና አብርሃም በብዙ አይነት መንገድ ኮሙኒኬት ያደረጉባቸው ብዙ መንገዶች አሉ እዚህ ጋር ሲመጣ እግዚአብሔር የመጀመሪያ ራሱን ያስተዋወቀው But in this chapter if you read this chapter carefully God gave Abraham an encounter by revealing himself to him ምንድነው ያለው አብርሃም እኔ ኤልሻዳይ ነኝ ብሎ ራሱን ገለጠለት God revealed himself saying I am El Shaddai አብርሃምና እግዚአብሔር ለምሳሌ መጥቼ ፓስተር ሉጋ my name is ፕሮፌት መስፍን ብዬ ብትዋወቀው አሁን ምንድነው this is the first day just only For instance I might approach Pastor Luke and introduce myself by saying I am Prophet Mesfin that shows that it is the first encounter between us ምክንያቱም ይሄ መጀመሪያ ነው እንጂ ከዚህ በፊት ፓስተር ሉክን አሁን ከዚህ በፊት ብዙ ጊዜ አቀዋለሁ እንነጋገራለን እናወራለን If I had known him before I would not introduce myself that way እንነጋገራለን but we talk መጥቼ እንደዚህ ብለው ምንድነው የሚለው በውስጡ ይሄ ሰው If we have known each other for a long time and I introduce myself this way ፕሮፌት ሰላም ነው እንዴት ነው የሚለኝ Prophet will ask me if I'm fine ለምንድነው ከዚህ በፊት ኦሬዲ ስለምንተዋወቅ ስለምናወራ Because he already knows me there is no need for such 15 ላይ ሄዳችሁ ስትመለከቱ እግዚአብሔርም ከአብርሃም ጋር አውርቶ ነበር ተገልጦለትም ነበር God had already
already revealed himself in that አብርሃም chapter. እግዚአብሔርን የሚያውቀው ዕውቀት አለ የተወሰነ የሚያውቀው ነው ልጅ አለ እሱ ጋር Abraham has a certain knowledge about God. እዚህ ጋር ግን ሲመጣ በሌላ መረዳት ነው አብርሃም ጋር እግዚአብሔር የመጣው But God revealed himself in a ምን ብሎ different ተናገረው way. እኔ ኤልሻዳይ He said, I am El ዛሬ ለአንድ Shaddai. ሰው ይሄ ቃል ሲመጣለት አያለው This word ማን will ነው come to ጮኸ አሜን pass in የሚል your ሰው life. እጆቻችሁን ከፍ አድርጉና Lift ዛሬ up እኔ your ቀን ነው hands በሉሲ and declare today is my day. ድገሙና ዛሬ እኔ ቀን ነው በሉሲ Today is my day. እግዚአብሔር በሉሲ The Lord እስከ ዛሬ በተረዳሁት መንገድ ሳይሆን በሌላ ባልተረዳሁት መንገድ ወደ ህይወቴ ይመጣል will reveal himself in a different ማን ነው way. ጮኸ አሜን የሚል ሰው Shout amen. በጣም የሚገርም እኮ ነው መጣና ምን አለው ራሱን ገለጠለት It says that እኔ ምንድን God ኤል ሻዳይ revealed ነኝ አለ። himself. He said, I am El Shaddai. አሜን 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 Amen. ኤልሻዳይ ነኝ ብሎ የመጣው ለምን እንደሆነ ልንገራችሁ ኖሌጅ አለው ማጋ አብርሃም ጋር ዕውቀት አለ ምን አይነት ዕውቀት የፈለገ ነገር ቢሆን በዚህ እድሜ ልጅ እንደማያገኝ ኖሌጅ አለው Abraham knows that biologically he cannot have a child, which is why God revealed himself as El Shaddai. እዚህ ጋር የመጣው ምን እንደሆነ ልንገራችሁ ያለውን ዕውቀት አፍርሶ የሱን ዕውቀት ሊከትበት ነው God wanted to destroy that knowledge and build his own knowledge inside Abraham. አንድ ነገር ልንገራችሁ ዕውቀት ማለት በህይወታችሁ እንዳትሄዱ ያደርጋችኋል ወይም እንድትሄዱ ያደርጋችኋል Knowledge will either help you go far or will either stop you. ትክክለኛ እንደ እግዚአብሔር ቃል የሆነ ኖሌጅ ውስጣችሁ ላይ ካለ ወደፊት If ያስኬዳችኋል you have knowledge with the ዛሬ word ማነው of ጮኸ God, you አሜን will የሚል go ሰው? far. ኢየሱስ ጌታ ነው Jesus is Lord. አያችሁ ትክክለኛ ኖሌጅ በህይወታችሁ ውስጥ ካለ ወደፊት እንድትሄዱ ያደርጋችኋል You see, if you have the right ካልሆነ knowledge, ግን በህይወታችሁ እዛው ለዓመታት ልትቀመጡ you will go ትችላላችሁ forward. But if you እግዚአብሔር- don't have that knowledge, you will be stagnant. እግዚአብሔር የመጣው ምንድነው ያለውን ኖሌጅ ሊያፈርስለት ነው God came to destroy that knowledge. ዛሬ አንዳንድ እንዳትሄዱ መንገድ ላይ የሚያስቆማችሁ ኖሌጅ ይነሳል Every እስቲ knowledge ጮኻችሁ stopping you ይነሳል from going ብላችሁ አውጁ forward እስቲ። will be destroyed. አሜን 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 Amen. ክብር ለናዝሬቱ ለኢየሱስ ይሁን Glory be to ዛሬ Jesus. ሮንግ ኖሌጅም ይነሳል ዛሬ Every wrong knowledge will be removed. እስቲ ጮኻችሁ ይነሳል በሉሲ It will be removed. እግዚአብሔር በሉሲ The Lord እንዳልሄድ በሉሲ ሮንግ የሆነ ኖሌጅ ውስጤ ላይ ያለውን በሉሲ We remove- ዛሬ ያነሳዋል የሚል ጮኸ አሜን every bad ሲጮኻችሁ knowledge. ይነሳል በሉሲ It will be removed. አሜን 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 Amen. ክብር ለናዝሬቱ ለኢየሱስ ይሁን Glory be to Jesus. የመጀመሪያው ማፍረስ የፈለገው እግዚአብሔር ይሄን ኖሌጅ ነው So God wanted to destroy this limitation. እኔ ምንድነኛ አለ ኤልሻዳይ ነኝ ብሎ ወደሱ መጣ God said, I am El Shaddai. ከዛ በፊት ስለ እግዚአብሔር ጥቂት ማወቅ መቻል አለብን But before that, we should grab a certain knowledge about God. ኤልሻዳይነቱን የምናውቀው አንደኛው እግዚአብሔር መንፈስ መሆኑን ስናውቅ ነው We can only accept God as El Shaddai when we know He is a spirit. በህይወት ዘመናችሁ ሁሉ ማደግ ከፈለጋችሁ የመጀመሪያው ቁልፍ knowledge is very important If you want to grow in your life, the first key you need is knowledge. ያለ ዕውቀት የትም አትደርሱም Without ይኸውላችሁ knowledge, we cannot go far. ለምሳሌ አሁን For instance, ስልካችሁን ብትይዙት እዛ ስልካችሁ ውስጥ በጣም ብዙ ኢንፎርሜሽን አለ if you look at your phone, there is vast knowledge inside your phone. በጣም ብዙ ኖሌጅ ዕውቀትም አለ እዛ ውስጥ There is information and knowledge inside your phone. ከዛ የምትጠቀሙት የምታውቁትን ብቻ ነው But you can only use the things you know. እዛ ስልኩ ስለሌላ አይደለም ዕውቀትና ኢንፎርሜሽን It's not because those tools are not available in the phone. እናንተ ስላላወቃችሁ ነው ስልኩ ውስጥ It's ያለውን because we ሪሶርስ ያልተጠቀማችሁ We lack the knowledge to use those resources. በህይወታችሁ የሚጠቅማችሁ ትልቁ አቅም ትልቁ ፖቴንሻል ማለት ኖሌጅ ነው The greatest key you can have in your life is knowledge. የማታውቁት ነገር ኃይሉን አይሰጣችሁም If you don't know a thing, that thing will not empower you. የምታውቁት ነገር ግን ኃይሉን ይሰጣችኋል Whatever you know will empower you. ዛሬ እንደ እግዚአብሔር ቃል የሆነውን ቃል ማወቅ ይሆንላችኋል You will receive the knowledge of the word in Jesus' አጠገባችሁ name. ላለው ሰው ንገሩት ዛሬ በሉት እስቲ Tap your neighbor and declare, እግዚአብሔር በሉት እስቲ የሰጠህን the Lord እንደ ቃሉ የሆነ ዕውቀት will give you the knowledge of ከዚህ His ሰዓት word. ጀምሮ በህይወት ላይ ይገለጣል And በሉት henceforth, it will ንገሩት happen in በህይወት your ላይ life. ይገለጣል በሉት Declare it, declare it. አሜን 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 Amen. የመጀመሪያው ቁልፍ ዕውቀት ነው
The first key is knowledge. እውቀት የሌለው ሰው እርግጠኛው ይኸውላችሁ ትልልቅ አኖይንቲንግ ያላቸው ሰዎች ትልልቅ አቅም ያላቸው ሰዎች ኖሌጅ ስለሌላቸው በቃ አቅሙ ያላቸው ግን መሄድ ያልቻሉ በጣም ብዙ አሉ። There are multitudes of people with great anointing, with great capacity, but haven't gone far because they lack አብራችሁ ቁጭ knowledge. ብላችሁ ስታወሩ ያላቸው ቅባት ምክንያቱም አኖይንቲንግ በኃይል ሲወጣ ሰው የሚናገረው ንግግር ራሱ ከበድ ይላል። When someone is anointed, his words will feel heavier. ዶሚኔት ማድረግ ይችላል አካባቢ። You will feel that dominating presence. በጣም የሚገርማችሁ ነገር ለዛ አኖይንቲንግ ደግሞ ኖሌጅ ያስፈልጋል። But to acquire that anointing, we need knowledge. አንደኛው ያንን አኖይንቲንግ አስጠብቆ ለመቀጠል፣ ሁለተኛው ደግሞ ያን አኖይንቲንግ ላለመጣል። We also need knowledge to keep the anointing. ለሶስት ነገር ዕውቀት ያስፈልጋል። አንደኛው ያለንን ነገር አስጠብቀን We need ለመቀጠል። knowledge for three things. First, to keep what we have and to continue with it. ሁለተኛው ደግሞ ያለንን ላለመጣል። And secondly, so that we do not lose what we have. ሶስተኛው ደግሞ ያለንን ለማስቀጠል። And thirdly, so that we can keep what we have. ይሄን ነገር ከኛ ነው የሚጠበቀው። This is what is expected from us. አያችሁ መጽሐፍ ሲናገር ሕዝቤ ይላል ምን ዕውቀትን ከማጣት የተነሳ ጠፍቷል ነው እንጂ ምለው ስላላወቀ ምሬዋለሁ አይደለም ይላል። The Bible says my people are perished because of lack of knowledge. ሕዝቤ ነው እንጂ ሚለው ውጭ ያሉት ስለ አሕዛብ ስለ አላማኞች አይደለም ይላል። God was not talking about the Gentiles. He was talking about his own people. እየተናገረ ያለው ስለ ሕዝቤ ስለ ክርስቲያኑ ጌታን He ስለተቀበሉ called them ጌታን my ስላወቁ people. He's ቅዱሳን talking about the ለሆኑ Christians, ወንድሞች ነው the የሚናገር። saints, the brethren. አያችሁ እነዚህ ወንድሞች ዕውቀትን ከማጣት የተነሳ ምን ብለዋል? ጠፍተዋል። But because ጠፍተዋል ነው they ጠፍተዋል። lack knowledge, they have perished. በህይወታችሁ ላይ ዕውቀት is very important። So knowledge is very important in your life. አያችሁ ዕውቀት ብቻውን እንትን ሊላን አይችልም። ከዕውቀት ጋር ግን ቅባት very important ደግሞ። We need knowledge and also we need anointing. ያላችሁን ነገር ለማስቀጠል ዕውቀት የመጀመሪያው ነጥብ። The first point is knowledge. መጥቶ ማንነቱን ገለጠለት ለማን? ለአብርሃም። So እኔ God ኤልሻዳይ ነኝ። revealed his personality, saying I am El Shaddai to Abraham. እስቲ 15 ላይ እግዚአብሔር ሰው አንብብልኝ። ዘፍጥረት ምዕራፍ 15 ላይ Let's open our Bible to chapter 15 of Genesis. ኢየሱስ ጌታ ነው። Jesus is Lord. ዛሬ ለአንድ ሰው እግዚአብሔር በተለየ ክብር ይገለጣል። God will reveal himself to ማን somebody. ነው ጮሆ አሜን የሚል ሰው? Shout amen. እስኪ እግዚአብሔር በሉ እስኪ ዛሬ በተለየ ክብር ይገናኘኛል በሉ እስኪ። I will have an ትላንትና encounter ባወቅኩት with ሳይሆን God. በሌላ ክብር በሉ እስኪ ይገለጥልኛል በሉ እስኪ። God will manifest his glory. ለናዝሬቱ ለኢየሱስ Glory be to ምን Jesus. ይላል? 15 1 ላይ ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ። በምን ተገለጠለት? ራእይ ሶስት አይነት ቪዥን አለ። አንደኛው በቀን የምናይበት፣ ሁለተኛው ማታ የምናይበት ቪዥን አለ። There are two types of vision. There are visions we have during the day and there are visions we have when we sleep. ህልም ራሱ ከእግዚአብሔር ዘንድ የሆነው ህልም ምንድነው? ቪዥን ነው፣ ራእይ ነው። So a dream that comes from the Lord is a vision. አዲስ ኪዳንም ላይ ካያችሁ እግዚአብሔር በተለያየ መንገድ ብዙ እኛም ካያችሁ ለዮሴፍም እግዚአብሔር በህልሙ ተገልጦ ነው ብላቴናውን ኢየሱስንም ከጠላት እጅ እንዲድን ያደረገው። ህልም በጣም very very important ነገር ነው። በብሉይ ኪዳንም በአዲስ ኪዳንም ላይ ስትመለከቱ በህልም ብዙ ሰዎች ተሻግረዋል። Many people in the Bible crossed over through visions. You can see the story of Joseph who had an encounter with God in his vision, and also God revealed himself to Joseph to protect Jesus through a vision. በህልም ነው። It happened through dreams. አብርሃምም በህልሙ እግዚአብሔር ለአብርሃም መጥቶ ምንድነው አይ ቲንክ ሰለሞን ነው ለሰለሞን እግዚአብሔር በህልሙ መጣና ጥበብን ሰጥቶታል፣ ማስተዋልን ሰጥቶታል። በዚህ ምድር ላይ እንደሱ አይነት ባለጠጋ የለም። እንደዛ ባለጠግነትን እግዚአብሔር ሰጥቶታል። There is also Solomon from the Bible who had an encounter with God in his dream, and God gave him wisdom beyond his age.
ኢየሱስ ጌታ during his እና ህልማችሁን ዝም እንዳትሉ። ህልማችሁስ አንዳንድ ጊዜ በረከት ወደ ህይወታችሁ ይመጣል። በህልማችሁ ውስጥ አንዳንዴ ደግሞ የጠላት ውጊያ ይመጣል። ያንን ኔጌቲቭን ማፍረስ አለብን። መልካሙን ደግሞ ጸልየን በእኛ ህይወት ውስጥ አካል እስኪለብስ ድረስ ማጽናት መቻል አለብን። So don't take dreams lightly because blessing can come through dreams and visions. እግዚአብሔር ወደ አብርሃም የመጣው በምንድነው? በህልም ራእይ። This portion of the Bible says that God revealed himself to Abraham in a vision. እሺ እንዲህ ሲል አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። እሺ አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እሺ እኔም ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤሊዘር ነው አለ። አብርሃምም ለእኔ ዘር አልሰጠኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል አለ። እንዲህ ሲል የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣውን ይወርሳል። እስቲ አሜን በሉ። እስቲ አሜን። ከእግዚአብሔር ጋር ተነጋግሯል፣ አውርቷል። ይሄ ስፍራ ግን በጣም በሚያስደንቅ ሁኔታ 17 ጋር ስትሄዱ ማንነቱን እግዚአብሔር ገለጠለት። So in this portion Abraham had an encounter, but in chapter 17 God revealed his personality to Abraham. ኢየሱስ ጌታ ነው። Jesus is Lord. አያችሁ ወደ አብርሃም መጥቶ እግዚአብሔር ራሱን ሪቪል አደረገለት። God revealed himself to Abraham. ተገለጠ ለማን? ለአብርሃም። He revealed himself to Abraham. እወቀኝ አለው እግዚአብሔር። God said, know me. እወቀኝ። Know me. ዛሬ እግዚአብሔርን እናውቀዋለን። We shall know the Lord today. ዛሬ እግዚአብሔርን እናውቀዋለሁ በሉ እስቲ። ኢየሱስ ጌታ ነው። Jesus is Lord. ኤልሻዳይ ማለት ሁሉን ቻይ ማለት ነው። The word El Shaddai means almighty. በእግዚአብሔር ዘንድ አንዳች የማይቻለው አንዳች ነገር የለም። There is nothing impossible to the Lord. አያችሁ በእግዚአብሔር ዘንድ ምንም ከባድ የሚባል ነገር የለም። እግዚአብሔር ጋር አንዳች አይቻልም የሚባል ነገር የለም። There is nothing that is hard to the Lord. ግን ኤልሻዳይነቱን አብርሃም ሊያውቅ ይገባ ነበር። However, Abraham needed to know that God was El Shaddai. ኢየሱስ ጌታ ነው። Jesus is Lord. አሜን 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 አሜን። Amen. ይሄኛው አንደኛው ቁልፍ ምንድነው? እዚህ ክፍል ላይ የምታገኙት ማወቅ የእግዚአብሔርን ማንነት፣ እግዚአብሔር ኤልሻዳይነቱን፣ ሁሉን ቻይነቱን የመጀመሪያው ኪ ምንድነው? ማወቅ very important. So the first key we can grab from this passage is knowing God is very important. Knowledge about God. ከዛ በኋላ ምንድን ያለው? የመጀመሪያ ቀጥሎ ሁለተኛው ላይ በፊቴ ተመላለስ። God instructed Abraham saying, walk before me. አያችሁ አሁን እግዚአብሔር የሱን ነገር ጨርሷል፣ ግን የአብርሃምን እየጠበቀው ነው። God had already done his own part and telling Abraham what is እግዚአብሔር expected from him. በህይወታችን ላይ የኔንና የናንተን ነገር አስቀውላችሁ እግዚአብሔር ጨርሶ ነው እንጂ የሚጀምረው ሊጨርስ አይደለም የሚጀምረው። God already finishes what he starts. አያችሁ እኛ ጋር ሲመጣ ነው ገና ጀምሮ የሚጨርስ የሚመስልን። But to us it may seem that he started and is yet to finish. ምንድን የሚያደርገው? ጨርሶ በእኛ ህይወት ውስጥ ይጀምራል። But God has already finished and completed everything. አላጠገባችሁ ያለው እግዚአብሔር ጨርሶልሃል በሉት እስቲ። Tell your neighbor that God has completed it. የምትፈወሰው ፈውስ ኦልሬዲ ወደ አንተ ስለመጣ ነው በሉት እስቲ። You're going to be healed because God has already healed you. አያችሁ መጽሐፍ ሲናገር በመገረፉ ቁስል ምን ብላችኋል? ተፈውሳችኋል The ነው Bible says you are healed through his wounds. ይሄ ፈውስ አሁን ፊዚካሊ በዚህ ሰዓት ሲመጣ ፈውሱ አሁን የመጣ አይደለም። ኦሬዲ በቀራንዮ መስቀል ላይ ምን ብሏል? ኦሬዲ ፈውሱ ምን ብሏል? አልቋል። So the healing you experience is not starting now. It was already completed in the crucifixion. አያችሁ በእግዚአብሔር ፊት መመላለስ ማለት ለምሳሌ አሁን በእናንተ ፊት እኔ እየተራመድኩ ነው። You can see me walking before you now. እግዚአብሔር ምንድነው? መንፈስ ነው። God is spirit. በእግዚአብሔር ፊት መመላለስ ማለት ምን ማለት እንደሆነ ላሳያችሁ።